ኤርሚያስ እሱን ለኤርሚያስ አተውለትም ገድል አንባቢው ኤርሚያስ ስለሆነ ሌላ ጥያቄ ካለ ጠይቀኝ። እሱ ለኤርሚያስ ስጠው የገድል አባት ስለሆነ ማለት ነው። አንድ ቁጥር የጻፍሽው? አይ እኔ የገባሁት ለሆነ ጥያቄ ነው። ጥያቄ መቀበል ትችላለህ? ማስተናገድ እዚህ ጋር ጥያቄ ያልገባኝ ነገር ያንቺን ጥያቄ አባቶች አለሽ አይደል? አይ ከአሜት ወጣችሁ መች ነው ወንጌልን የምትሰብኩት? ለምን ወንጌልን አትሰብኩም? ይሄንን ትውልድ ሲቀጥል ደግሞ ዳጊ እውነት ቦታን ወቅ በጌታ 2 ደቂቃ አለሽ። 2 ደቂቃ ልታድጊ የምትሳደቢው? እሺ አመሰግናለሁ። አይ አልሳደብም። አይ ስድብ የዳቢሎስ ነው። ስድብ ይናል ነው ይሄ አይደለም። ስድብ የኛ ሳይሆን ስድብ የናንተ ነው። እኛ ሰውን አንሳደብም። ግን ኤርሚያስ ካለ እባክህን የዘማርያምን ዲቤት ተቀበል፣ እኛንም አስተምረን። እንግዲህ ሲቀጥል ደግሞ የታላቁንም ዲቤት እንድትቀበል በዚህ አጋጣሚ ልንገርህ። ዳጊ ደግሞ ቦታህን እወቅ። እውነት ዳጊ በጣም ብዙ የሚወዱክና የሚከተሉት ሰዎች አለ። ከዚህ ከአሜት ሰፈር ወጥተህ እንደው ወደ መዝሙሩ ወደ ድሮ ማንነት ብትመለስ የተሻለ ነው ብዬ እመክራለሁ። ሲቀጥል ደግሞ ማንም አይሰማችሁም። እውነት አትልፉ፣ አትድከሙ፣ ቁጭ ብላችሁ ሰውን አትሙ። ምን እያደረግሽ? እኔ ሲጀመር ምን ለማለት እኮ እግዚአብሔርን በእውነት እስቲ እኔ እናንተ ፎሎወርስ አይደለም ግን እስክሩን ሰማኝ ቢቢ ሳሳለፋችሁ ነው የሰማሁት። አቶ ቀለሜ እዚህ ውስጥ ኦርቶዶክሳውያን የለም። እኔ ወድሙስ ሳሳልፍ ነው ያየኋችሁ። ከዛም ገባሁ ሲኖዶስ ምናምን። አዎ ቢኒ እሱማ ልክ ነህ። እኔ የገባሁበት ምክንያት ልንገርህ። ማይማም አንድ ጊዜ አድምጪኝ እባክሽን። እሺ ላድምጥ። በጣም ነው የምታስልኝ። መቀለጃችን ስለሆናችሁ ላዳምጥ። በጣም አላገጫዎች። አንዴ ድምፅ ላሰማ። ኦኬ ማላገጫሽን ሄደሽ ከእናትሽ ጋር ላጭ። ምድጃ ከበሽ እህቴ ሂጂ እዛ ወርታች ረጂ። ኦኬ ሂጂ ከእናትሽ ጋር ላጭ። ሰፈር ላይ ቡና እየጠጣሽ ጎረቤት ላይ ማለት ነው። ኦኬ እዚህ ሪስፔክት አድርገው የሚያወሩ ሰዎች ነው የመጡት። ለምሳሌ ገድለ ዮሐንስን ምን ያለ እስከ ስንት ትውልድ ድረስ እምርላችኋለሁ ብሎ የሚለውን እዩት። እመለስበታለሁ። ዘሩን እስከ 55 ትውልድ ድረስ እምረዋለሁ። ዘሩን እስከ 55 ትውልድ ድረስ እምርለታለሁ። ዘሩን ትውልዳቸውን እስከ 55 ድረስ እምርላቸዋለሁ። ዘሩን እስከ 55 ትውልድ ድረስ እምርለታለሁ። ኦኬ እንደዚህ እያለ የሚናገረው መጽሐፍት ይኸው ከዚህ ከኋላ ጀምሮ ማለት ነው። እዚህም ጋር እንደዚህ ይላል። ለምሳሌ እንደዚህ አለ በዚህ ክፍል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ዮሐንስ ሆይ የሰጠሁን ቃል ኪዳን ታምኖ በስምህ ተማጽኖ ቤተክርስቲያን በቤተክርስቲያን በበዓልህ ቀን የጸለየ ዝክርህን ያዘከረ በስም የለመነ ነፍሱ ከስጋው በተለየች ጊዜ ባህረ እሳትን አሻግረዋለሁ። መንግስተ ሰማያትን ከፍቼ መላእክትም ቢሆኑ ያላዩትን ደስታ ያለበትን እረፍት ያለበትን ቦታ ስፍራ አወርሰዋለሁ። የብርሃን ልብስንም አለብሰዋለሁ፣ የብርሃንም ዘውድም አቀናጀዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ ይላል። እንግዲህ ከዚህ ጀምሮ ዘሩን እስከ 55 ትውልድ ድረስ እምርለታለሁ ብሎ የሚለው እንደዚህ ተጽፏል። ብራስር የአንዳንዶቹ 27 ነው፣ የአንዳንዶቹ 55። አሁን የዮሐንስ 55 ነው። ይህንን መጽሐፍ ምን ያደረገ ለምሳሌ በቤተክርስቲያንህንም በስምህ ያነጸውን ቤተክርስቲያን ይሰራለትም ማለት ነው። ከዚያስ በቤተክርስቲያንህ የተቀበረውን፣ ከዚያስ ከሩቅም ከቅርብም ወደ ቤተክርስቲያንህ የመጡትን ወደ ዮሐንስ ቤተክርስቲያን ሄደው ማለት ነው። ወደዛ ወደ ሰባራ ባቡር አካባቢ እዛ ስታልፍ ሁሉ ታክሲ ዛጋ እንይዞ አልነበረ? በቃ እዛ ጋር ቆም ያለ ቤተክርስቲያኑ ጋር የመጣ ነው የተባለው። ማንም 52 ትውልድ ማለት ነው። መጽሐፈ ገድልህ የጻፈ ያጻፈ የሰማ ያነበበ የተረጎመ ያስተረጎመ የተሳለመውን ሁሉ እኔ ስሙን በሕይወት መጽሐፍ ጽፋለሁ፣ ዘሩንም እስከ 55 ትውልድ ድረስ እምራለሁ ይላል። እንዴት እናድርግ ወገኖቼ?
ማንበብ አልነበረብኝም። ካነበብኩ ደግሞ መናገር አለብኝ። እነሱ ገና በመወለድ ነው ምናምን ነገር። እኔ ጥርጣሬን ዛሬ በደንብ ጎላ ሰፋ በጎላ በሰፋ በተረዳ ይላሉ አይደል? እንደዛ አድርጌ እኔ ዛሬ ጠይቃለሁ። ሰዎች ይምጡ። አንዳንዱን ብዬ ደበቅ የማደርገው ገብተው እንዲያወሩ ስለምፈልግ። መልክ ነው ያየሁት እንደ ኤርሚ እርሱ ላይ መልክ አለ። አዎ መልክ አለ። አዎ ታዲያ መልኩ አለ እዚህ ጋር ኤርሚ 55 ትውልድ የሚማረው ነፍሰ ገዳይ ቢሆን እስላም ቢሆን የፈለገ ቢሆን የእሱ ዘር ይሁን እንጂ 55 ትውልድ ማለት ከ1000 ዓመት በላይ ማለት ነው። በሱ የዘር ግንድ ውስጥ ያሉ ሰዎች የፈለገ ነገር ቢያደርጉ 5ቱን አዕማደ ምስጢራት ሁሉ ባይቀበሉ ምህረት ያገኛሉ። ጋራንትድ ነው ማለት ነው። አዎ እንዴት አይደል? እንደዛ ነው የሚለው መጽሐፉ እኮ። እንደዛ መጽሐፍቶች እኮ ነገረ ድህነትን ያወራሉ እኮ ብለን ምን ለዚህ ነው ጆን እንደምታውቀው ማለት ነው። 55 ማለት ባይዘው መጽሐፍ ቅዱስ እንኳን እንደዚህ አይነት እኮ ጋራንቲ አይሰጥህም። 55 ትውልድ እኔ አሁን መጽሐፍ ቅዱስን አመንኩ አይደል? መጽሐፍ ቅዱስን አምኜ በጌታ ኢየሱስ ክርስቶስ አምኜ የሚገኘው ንስሐና የኃጢአት ይቅርታ ስለተቀበልኩ ነው የዳንኩት። ልጆቼም እንደዚሁ ካላመኑ አይድኑ። ግን እኔ አሁን ስላመንኩላቸው ልጆቼ የልጅ ልጅ 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 50 ትውልድ 55 ትውልድ ድረስ ኤርሚያስ ብቻ ቅድመ አባታችን አምኗል ብለው ልጆቼ፣ አያታችን አምኗል ብለው የልጅ ልጆቼ፣ ቅድመ አያታችን አምኗል ብለው የልጅ ልጅ ልጆቼ እንደዚህ እያለ ምጅላቴ ጭንቅላቴ ብቻ ምትሉትን እያለ አምኖልናል እያሉ ብለው ቢሉ ኦኬ አውቀዋለሁ። ልክ ነው፣ አስታውሳለሁ። ልክ ነው አውቀዋለሁ። ያንተን ጣየም ያለ የሱ ልጅ ነህ እሰይ ነው ያምር ሰይ ጎሽ ኑ ግቡ ተብለህ የምትገባበት የአቶ ድፋባቸው ድንኳን አይደለም መንግስተ ሰማያት። ብራዘርዬ የእሳቸው ልጅ ነህ አላወቅኩም ነበር። መች ነው የተወለድከው? እናትህ ማን ነች? ብለው መላእክት እያገላበጡ ጉንጨን እየሳሙ የምትገባበት አዳራሽ አይደለም። ዳር ትይዛለህ አልኩ። እዚህ ዳር ያዝ ብዬ እንዳልኩ ገብርኤል እዛ ጥግ ያስይዛል። እለፋለፋለሁ ብለህ ብትል ዝም ብሎ የብርሃን ሰይፉን አውጥቶ ብቻ ማሳየት ነው። የምትገለባበት የኪሩቤል ነበልባል ሰይፍ አለች አይደል? በኤደን ገነት ድራሽ ይጠፋል ማለት ነው። መፈጠርን እስክጣላ ድረስ ነገር ያነሳዋልና ሕማማተ መስቀል ላይ እና ድርሳነ መስቀል ላይ ሰለሞን ንጉሱና የግሪኩ ንጉስ እስክንድር ሄዱልህ። ታሪኩ እርስ በርስ ይምታታል አልኩ። ድርሳነ መስቀል ላይ ሰለሞን ነው ሄደው ይለዋል። ሕማማተ መስቀል ላይ ደግሞ መስቀል የሚለው መጽሐፍ ላይ ነው ያለው። ሕማማተ መስቀል በሚባለው ላይ እስክንድር ነው ሄደው። እስክንድር ገነትን ሊያያት በወደደ ጊዜ በአዝራ ፈረስን ንስርን ከባዝራ ፈረስ ጋር አላምዶ አዋለዳት ይላል። አንተ ቁጭ ብለህ ቁጭትህን እየቋጨ እሺ እናማ ከዛ በኋላ ይላል። እንደዚህ ነው መጽሐፉ የሚያወራው። ዝም ብለን አሁን በአገርኛው በገጠርኛው በባል አገርኛው ላውራው ብዬ ካልኩ አስኮመኩምሃለሁ አልኩ። ምን ያደርግልሃል? ከበበው ገዳዛ ሄደህ የምትፈልገው ፍልፍሉ እያልክ አንተ ያልሆነ ነገር የምሰማው ማለት ነው። ለመሳቅ ከፈለክ እዚህ አንጀትህ እስኪዞር ድረስ የሚያስቁ ጽሁፎች ተጽፈዋል። ጥሩ ተራኪ ብቻ ነው የሚያስፈልገው። እና እስክንድር ወደ ሰማይ ገነትን ሊያይ በወደደ ጊዜ ሄደ። ሲሄድ የሄደው በፈረስ እየጋለበ ነው። ፈረሱ 2 ክንፍ አለው። አንዳንዶቹ ደግሞ የለም በአዝራዋን ፈረስ ሲያስጠቃት ከፊት ለፊቷ አሞራ እያሳያት ነበር። አስጠቃት ማለት አልገባኝም። ኤርሚያው ልጅ ፈረሱ እኮ ስጋ ነበር የሚበላው ታውቃለህ። ከመጠቃት እሱ እኔ ወደ ማጥቃቱ ላይ ነው። ምንም ሊገባኝ አልቻለው። ሳይንሱ መንፈሳዊው ሊገባኝ አልቻለም።
አስተካከኔ ግን አልገባኝም። ማለት ተደበደበች? የፈረስን ጥቃት እንቃወማለን እኛ። ፈረስ ጥቃት ጣር መብላት አቆመ፣ ምላስ ሰንበር መብላት ጀመረ። እኔ እኮ በጣም ግርም የሚለው ምንድን ነው ብዬ ስጠይቅ አይ ኖ ኤርሚያስ ነገሩ አልገባህም አሉ። በአዝራ ፈረስ አላምዶ ንስሩን ምን ማላመድ አስፈለገው? ከዛ በአዝራይቱ ፈረስ ተጠቃች ይላል። በአዝራ ፈረስ ደግሞ እኔ ያውቃለሁ። እኔ ገበሬ ነኝ፣ እረኛ ነኝ። እኔ ጋር አታምታታ። እና ፈረስን ሲያጠቃት የሚጠቃቁበት ነገር አለ የሚታወቅ ማለት ነው። አንዱ አንዱን በማጥቃት ብሎ ደግሞ ማጥቃት ይተርጎምልኝ ብለህ ካላልክ በስተቀር ሂድና መዝገበ ቃላት እኔ እሱን ስተነትን አሉልም። ኦኬ ታዲያ በአዝራውን ፈረስ አላምዶ ከንስር ጋር ንስሩ አጠቃት ብሎ ይላል። ኖ ንስሩ አይደለም ያጠቃት አሉ። እና በአዝራውን ፈረስ ሌላኛው ወንዱ ፈረስ ሲያጠቃት ከፊት ለፊቷ ንስር እያየች ነበረ ወንዱ ፈረስ ያጠቃት አሉ። እንዴት አይነት እኔ የምልህ የት ነው የምንኖረው? እዚህ ፕላኔት ላይ ነው ወይስ ጁፒተር ላይ? እኔ እኮ አንዳንዴ የሆነ ፕላኔት አንድ ኮሜንት ላንብብልህ። በድሮን ነው እንዲያጠቃት ይላል። ትክክለኛ ኮሜንት። እንዲህ ምንም አልገባኝ ብሎ አለ በሁለቱም። እሺ በአዝራው ፈረስ ትጠቃ ንስር ከፊት ለፊት ካሳያት ምን መሆኑ ነው? ዝም ብዬ ወደ መጽሐፍ ቅዱስ ወስደው የያዕቆብ በጎች የተባሉት ላባ ቤት ሽምልምሌ በትር አይደል ያሳያቸው? እንደዛ መሆኑ ነው። እሱ እኮ በትሩን ገንዳ ውስጥ ጥሎ በጎቹ ውሃ ሲጠጡ በትሩን እንዲያዩት ነው። በትሩ አይደለም ያጸነሳቸው። እሱን አዩ። በኋላ በጎች ወንዶቹ በጎች ናቸው ሴቶቹን በጎች ሲያጠቁ የጸነሱት። ሲጸንሱ እግዚአብሔር ራሱ በተአምራት ያደረገው ነው። ሲጀምር ልብ በል። አሁን የፈለግ ሽምልምሌ እስቲ ስራ። አንዳንዱም ይህንን ወዴት ነው እየወሰድከ ያለው ኤርሚያስ? ይህን ነገር ምን ይመጣብኛል ብዙ ሀሳብ። አንዳንዱም እንዲሁ በሚስቶቻቸው ላይ በባሎቻቸው ላይ የሚወሰልቱ ሴቶች ናቸው። ምንም አታመጡም። እናገራለሁ። እንደዚህ አይነት ሴቶች ካላችሁ ጀርባዬን አዙሪያ አናገርም። ያው ሪፖርት ብታደርጉ ነው። አንዳንድ የሚወሰልቱ እዚህ እንኳን አሉ ብዬ አይደለም፣ ግን ካላችሁም ምንም ይቅርታ አልጠይቅም። አንዳንድ የሚወሰልቱ እናቶች ወይ እህቶች በባሎቻቸው ላይ ተደብቀው እና የሆነ ቦታ ላይ ተንጎዳጉዳ ድው አድርጋለች እና ከዛ ልጁ ሲወለድ ከአባትየው ምንም የያዘው ነገር ላይገኝ ይችላል። አያትም ጋር ስትሄድ የለም፣ አጎትም ጋር ስትሄድ የለም። አንዳንድ ልጆች አይታቸው ከሆነ የአክስት ልጆች ጋር ሄዳሉ። መልካቸው ዘር ስለሆነ ምንም ችግር የለውም። ግን በዘር ውስጥ ተፈልጎ ይታጣል። ያንን የማይመስል ሰውዬ ምንድነው ይወለዳል ማለት ነው። የሰባ ከርከሮ ነው ያለችው። ኦፓል ነው ወይስ እንዴት ነው አማርኛ? ብቻ እና ይወለዳል። በሚወለድ ሰዓት ቤተሰብ ውስጥ ፈልጎ አባትም ጋር እናትም ጋር የለም፣ በዘር ውስጥ ይጠፋል። ወይዘሮ እንትና አቤት ይሄ ልጆት ግን ማንንም አይመስልም ይላል። የገጠር ሴቶች ደግሞ ሲናገሩ በደንብ ቀስ ብለው ነው በታፋ በኩል የሚሰጡት ማለት ነው። ኧረ ከየት ነው ያገኘችው ይላሉ። አይሳት ባለግማ አልቀረችም። ግን ተዛ አይለውትም ያያ ከሌ ልጅ አይመስልም ብለው ሄደው ይወስዳሉ። ኦኬ ከዛ እንደነኛ አይነት አንዳንድ ሴቶች ለማምለጥ ሲሞክሩ ምን የሚሏት አማርኛ አለች? እህቶች ማለት እህቶች ማለት ነው። እንደዚህ አይነት ቃሉ ከዛ ምን የሚል ወሬ ያመጡ ኢትዮጵያውያን እህቶች፣ ያው እናቶችም አጠቃላይ እህቶች ተብሎ ስለሚጠሩ አይ ሴት
በምታረግዝ ጊዜ አሉ በምታረግ ጊዜ የሆነ ቆንጅዬ ወንድ ካይች ልክ እሱ ነው አስመስላ ትወልዳል ይችላል እታለም አታምታችም ስልሽ እውነቴን ነው የምልሽ። እንዴት ሆኖ ነው አንቺ የሆነ አንድ ባለጢማም ወንድ መንገድ ላይ ስላየሽ እንዴት ኮፒ ሆኖ በማህፀንሽ የተጸነሰው እንዴት እሱ ሊመስል ይችላል? በምንኛ አንድምታ ትርጓሜ ነው የተረጎማችሁት? የኢትዮጵያ እኔ እኮ ጦርነት በሌላ የማውጀው አይደል? ምንም አታመጡ። እንዴት ሆኖ ነው የሆነ አንድ ጢማም ወንድ መንገድ ላይ አግኝተሽ ከእሱ ጋር ካልተኛሽ በስተቀር ጸበል ጸዲቅ ካልተቀማመሳችሁ በስተቀር እንዴት ሆኖ ነው ሊጸነስ የሚችለው? አይ በባለፈው ሲሄድ ወደ ገበያ መንገድ ላይ ያየሁት እና ከዛ የተጸነሰው ልጅ እሱን ኮፒ ሆነ። በየትኛው በመንፈሳዊ ነው በሳይንስ ነው? ተሰምቻለሁ። ከቃሉ ጋር ናችሁ። የሆነ ነገር ስናገር እያጨሰችን ከቃሉ ጋር ናችሁ ትለናለች። እንዴ አስታክሱልን በመድኃኒዓለም። እሺ በምንኛ ስሌት ነው መንገድ ላይ ያገኛችሁትን ወንድ የሚመስል ልጅ ሊወለድ የሚችለው? እና ልመለስ እዛ ስለ ብርሃን ሰይፍ እያነሳው ነው እና ታውት በቃ አይ ትቼዋለሁ። እህቶች በጣም ትቼዋለሁ እና ከእናንተ ጋር ፒስ መፍጠር ነው የሚሻለው። አይ ወንድም አለ እና እህቶች አይዟችሁ፣ የሚወሰዱት ወንድም አለ። እናንተ ብቻ አይደላችሁ። እና ይሄ ባነው እስክንድር እዛ ገነትን ሊያይ በወደደ ጊዜ የብርሃን ሰይፉን ሲያሳየው ይላል። ይኸው መጽሐፉ ስሬ ነው ያለው ሕማማተ መስቀል ላይ የብርሃን ሰይፉን ሲያሳየው ደንግጦ ማነህ አንተ ብሎ ሲለው እኔ የገነቱ ጠባቂ ሱራፌ ነኝ ብሎ አለው። እዛ አባቶቼ ተጠምደው በምንድነው? ቆይ ለምን አላነበውም? እሑድ ነው አይደል? የትም አትሄዱም። ታላቁ ፊልም ምናምን ነገር የለም። ምን ነበር? አንድ ደግሞ ህብረት ትርኢት ነው የሚባለው፣ እሱም ቀርቷል አይደል? ምንድነው አሁን ያለው? ቴሌቪዥን ያይ ሰው የለም ኤርሚ። አሁን ሁሉም ቲክቶክ ላይ ነው። አንዴ ጠብቁኝ ወገኖች። በቃ ኤርሚ የኔ ቸርች እየወጣ ነው። ጸጋ ይብዛላችሁ። ቴንክ ዩ። እሺ ተባረክ ብሩክ። መንገደ ሰማይ ሕማማተ መስቀል እዚህ ጋር አልገባኝም። ቃል እሺ ሕማማተ መስቀል ይኸው ድርሳነ መስቀል ዘወርሃ መስከረምም ላይ ይሄ ታሪክ አለ። እዛ ለሰለሞን ተብሎ የተጻፈው፣ እዚህ ግን ለእስክንድር ነው። ይኸው እንዲህ አለው እግዚአብሔር እንደታረቀው አውቆ ሶስተኛ እስክንድር ገነትን ሊያይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ፈረሲቱም እንደርሷ 4 እግር እንደ አባቱ 2 ክንፍ ያለው ንስር ብትወልድ ይላል። አባቱ 2 ክንፍ ንስር አባቱ ከሆነ ንስሩ ነው ማለት ነው ያስወለዳት። ስለዚህ ፈረሷ ንስር እያየች አይደለም በወንድ ፈረስ የተጠቃችው፣ ንስሩ ነው ያጠቃት። ኤርሚያስ ዛሬ በዕለተ እሑድ በስነ ተዋልዶ ልታስተምረን ነው ወይ ብለህ ካልክ ለምንድን ነው ይሄን ያመጣሁት? ቆይ ወደ ሰይፉ ጋር እዚህ ጋር እመጣለሁ። ጋይስ እንደዛ ነው አይደል የሚለው? አብረን የምናነበው እዚህ ቤት ሲያብረሽ አንብብ ህይወቴ በቀኛው ላይ ብዬ ገብቼም እንደምታስነብብ ብለህ ካልክ አንብበው። እግዚአብሔር እንደታረቀው አውቆ ሶስተኛ እስክንድር ገነትን ሊያይ በወደደ ጊዜ፣ እስክንድር የተባለው የግሪኩ ንጉስ ነው።
በወደደ ጊዜ የንስር ግልገል ከባዝራ ፈረስ ባዝራ ፈረስ የማታውቁ ለመጠቃት የደረሰች ለመውለድ የደረሰች በሀገረኛው አባባል ለመጠቃት ማለት ነው። በወንድ ፈረስ ለመጠቃት የደረሰች ማርገዝ ልጅ አገረድ እንደማለት ነው በሰውኛ ስናወራ። የከተሜ ልጆች አንዳንዱ ባዝራ ብሎ የሚለው ስለማታውቁ ነው። ያልወለደች ግን ለመውለድ ዝግጁ የሆነች በወንድ ፈረስ ለመጠቃት የደረሰች ባዝራ ፈረስ ትባላለች። ከእንደኔ አይነት ምንድነው ከገጠር ከባል ሀገሩ ሰው ነው የምትማረው። ኦኬ ላይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ አላምዶ አዋለደ። ማላመዱ እንግዲህ በፍቅር እንዲያያዙ መሰለኝ። ፈረሲቱም እንደርሷ ፈረስ 4 እግር ስላላት እንደርሷ 4 እግር እንደ አባቱ 2 ክንፍ ያለው ንስር ብትወልድ ይላል። እንደ አባቱ 2 ንስር ነው ያለው። ንስር ስንት ክንፍ ነው ያለው? 2 ክንፍ። ስለዚህ አባቱ ማን ነው ማለት ነው? ንስር ነው። ንስር ምንድን ነው? እንቁላል ጣይ። ባዝራ ፈረስስ በወንድ ፈረስ ተጠቅታ በሴክሹዋል የሚዋለዱ ማለት ነው። ታዲያ እዚህ ጋር ባዝራዋን ፈረስ ማን ያጠቃት? ንስሩ። በምኑ አጠቃት ነው? ተጠያይቅ እዛው ቤትህ። ይህን መጽሐፍ እያነበብ ከአሜን የምትለው ሰውዬ እኔ ላይ አይነን አታጉረጠረጥ። ተጠያይቅ፣ ጠይቅ። ጋይስ እንዴት ነው አሞራ ፈረስን ያስረግዛል እንዴ ብለህ በለው። እማልቦ ነገር ዘይሳኖ ለእግዚአብሔር ብሎ ካለ ዳር ያዝ በለው፣ ዳር ያዝ በለው። እንትን ንስር እንቁላል እንደሚጥል ነው የማውቀው እኔ። በገመገሙ እኔ ባደግኩበት አካባቢ ላይ ተራራ አካባቢ ላይ አለ ጭልፊት፣ ጭላ፣ እንደዚህ ዝዬ ምናምን ነገር ይባሉ። እነዚህ አብዛኛው እነዚህ በራሪ አዋፍት ዝርያዎች በሙሉ እንቁላል ይጥላሉ። በንፋስ ነው። እነሱም እኮ የሚገናኙበት አገናኘት እኮ አላቸው መገናኛ። እኛ እኮ ቸገረን ብራዘር። መጽሐፍቶቻቸው ብለው የሚሉት እንዴት ብለን አሁን ይህንን እንዴት ነው ማለት እንዴት ፈረስን እንዴት በምኑ አጠቃት? ይሄ አሞራ አባቱ ብላችሁ ስላላችሁ እንደ አባቱ 2 ክንፍ ያለው ንስር ብትወልድ ይላል። አባት ተብሎ የተጣራው ማነው? ያጀማ በስላምኛው ምእመና እንደማለት ነው። ያጀማ ይላሉ። እዚህ ማነው አባት ተብሎ የተጠራው? ቆምላቸው ድፋባቸው ማን ነው? ንስር። ዶክተር ይሄንን እስኪ አጥሩት። እኔ ጠይቆ ምንም ሊገባኝ አልቻለም። ወይ ብዙ መጽሐፍ ስለማነብ ቢሆን አልተሳሳትኩም አይደል? ሳነበው አይ አማርኛው ግልጽ ነው፣ ትርጓሜው ነው የቸገረን እንጂ አማርኛው ተወያዩበት እስኪ። እኔ እኮ ምንም አንዳንዱ በፍጹም ተወያይ ነው ኤርሚያው። ለእኛም እኮ ሚስጥር እኮ ነው። አማርኛው በቀይና በጥቁር ተጥፎ ግልጽ የሆነ ነገር ነው። ግን ተርጉሞ ካልን በሳይንሱ ይተርጎም። ሳይንሱ ከወሰድከው ፌል ያደርጋል። በመንፈሳዊ ከወሰድከው ደግሞ መቼስ ይሄንን እግዚአብሔራዊ ነው ልትለኝ አትችልም። ከፍጥረት ዓለም ውጭ ነው። ከእግዚአብሔር ስርዓት ፍጥረት ዓለም ስርዓት ውጭ ነው። ስለዚህ ምን እስቲ በቃ ይሄንን እንግዲህ ወይ ራሳቸው መጥተው ይፍቱት፣ የጻፉት ይፍቱ አባት እነሱ ናቸው እንደሚሉ የለ በኦርቶዶክስ ማይንድ ሴት ነው፣ በኦርቶዶክስ መነጽር ነው ይፍታ። እስኪ የሆነ ኦርቶዶክስ መጥቶ ማን ነው ይፈታው? ይሄ ከተፈታ ብዙ ነገር ይፈታል። የዚህ እስከ ዛሬ ተምር ያለው የምትይ ሁላ
ባዮሎጂ ላይ የተማራችሁ ስለ ፍጥረት ስር በሰማይ ይከፋል ካልከኝ ሰማይ ላይ ይበራል ካልከኝ ከመሬት ስበት ጋር በቃ ትልቅ ሰው ውስጥ ገብተናል። ታርግ ትላለች ሚስተር ነው። ስላሴዎች ሚስጥሮቹን ይግለጥል። የማረ ነው ይሳ አለን ብሎ ይዘጋባል። ምንም ተወኛል። ለምንድን ነው እዚህ ውስጥ ያስገባችሁ? አሁን እዚህ ሰነ ተዋልዶ አስተማሪ የሆንኩበት ምክንያት ነው። እኔ ክራይ እኔ የዚህ ንስል ጉዳይ ጠንቅነዋል አይደል? የዚህ መጽሐፍ ታሪክና የገድለ መርቆሬዎስ በጭኖች መካከል ያለው እንደ ምሰሶ የቆመው ብሎ ያለው እሱ ከተፈታ የምድሪቱ ጉዳይ ይፈታል። ጌታ ዛሬ አታስቀየር። በጭኖች መካከል ስላለው ወገብህ ብላ ቁጭ ወገብ ጭን መካከል አላየም ሲከራከረኝ ጉግል አድርጌ የወንድ ልጅ ጭን አምጥቼ መድኃኒዓለም አለው ያንተ እኔ ላይ ሙድ እያስክ ነው ወይስ ምን ባላገሬ ብዬ ስልህ ምንም ነገር የማይገባኝ ገሪባ አድርገህ ቆጥረኸኝ ነው አይደል? እኔ ግን የዛን ቀን እንደውም አንተ ራሱ እያሳቀኝ ነበር። በቅንነት አናቶሚ አውጥተህ ይኸው ወንድ ልጅ ሰውነት ይህን ይመስላል ምናምን እያልክ አይኔ የጂኦግራፊ የሳይንስም የስነ ተዋልዶ ጂኦግራፊ የሁሉም እኮ አስተማሪ ነው እኮ የሆንኩለት። ይመጣና ይከራከራል። እሺ ቤቱን ምራው። ይብቃኝ በቃ ዛሬ ሰው ይሄን ተምሮ ሄዶ ባዮሎጂ ካልተጣላ ከባዮሎጂ ጋር ካልተጣላ ምን መቼስ ሰው ይሄንን አንብቦ ከራሱ ጋር ካልተጣላ ምን ታደርገዋል? አሁን እንግዲህ ከሰዎች ጋር ሲያወራ እኔ ከዲያቆን ስዩም ጋር ነው ያወራው ይሄንን ነገር። ዲያቆን ስዩም አሁን በጭኖቼ አሁን እንደ ወገቡ መታሸት ፈልጎ ወጌሻ ቤት ቢሄድ በጭኖቼ መካከል ያለው ወገቤን ያዝልኝ ነው የሚለው ሰው እኮ። ኧረ በጌታ ተው።
እኔ ይቅርብኝ፣ ተው ሰላም ባሉበት። እሺ ወገኖች ታብታቡን ሼሩን ቀጥሉበት። ታቡን በደንብ ከፍ አድርጉት ፕሊዝ። ታቡን ከፍ አድርጉት። አይ አብርሽ ያይዞ በቃ አሁን አንተ ቻለው። እሺ ኦርቶዶክሳውያን አላችሁ ተውት። እንደው ይሄ አሁን ያነሳነውን ጥያቄ ተውት። እንደው ምላችሁ እሱን መቼም እናንተም ማንም አትፈቱትም። ባይሆን ገድለ ዮሐንስ መጥምቅ ላይ ስለዚህ ባን ስለተደረገው ወይንም ተወግዞ ከቤተ ክርስቲያን ኮምፕሊትሊ ማንም ሰው እንትን እንዳይለው እንዳያነበው እንዳይሸጥ እንዳይታተም ጸሐፊውም እንደዚሁ ተጠርቶ በቤተ ክርስቲያኒቱ ሊቃውንትና እንደዚሁ በሲኖዶሱ ይመስለኛል አውጋዡ እንፈልጋለን የምትሉ ኦርቶዶክሳውያን አንድ ቁጥር ጻፉልን እናስገባችሁ። አቤት ይላ ከስር የሚመልስም አለ። አርሴማ ድንግል ማርያም በድንግልና መውለዷ ከባዮሎጂ ጋር አይጋጭም። የአምላክ ስራ ከአእምሮ በላይ ነው። አዎ እናንተ ጋር ሁሉም እኮ እሺ። እሺ አርሴምዬ በቃ ተባረኪሽ። አሁን አንዴ ከጻፍሽ ስለሚበቃ ኦርቶዶክሳውያን የሆናችሁ አንድ ቁጥር ጻፉልን፣ እየገባችሁ ማውራት እንችላለን። አይ ፕራይቬት አድርጋ አካውንትን አንድ ቁጥር ጽፋለ እንደ ዋን ኢትዮጵያ ምን እያልከን ነው? አንተም እንደገድሉ ካልዞረብህ በቀር ኦኬ። እሺ ቢኒዬ እንዴት ዋላችሁ? እኔም ቸርች ከመግባቴ በፊት የሆነ ነገር ብዬ ልሂድ። እዚህ ያላችሁትን ሁላችሁን ሰላም ልበልና ከገባ እንግዳ አስተናግድ። እሺ እሺ እሺ። ፓስተር ተባረክ። ቀለመ ወርቅ ከታች የገባው ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ቆያችሁኝ። እንዴት ያላችሁ? ሰላም ናችሁ? እግዚአብሔር ይመስገን። እሺ ስለ የ42ቱ ቆይ አንድ ጊዜ ዳጊ አለ እድል ስጥ ለአንተ ከማውራቴ በፊት የሚመች ከሆነ አለው በለኝ፣ ካልሆነ ችግር የለውም ከኔ ጋር ነው። እሺ እንኳን ደህና መጣ ወንድማችን። የ42ቱ ገድል የ42 ዓመቱ ገድል ለምን ተወገደ? ሚውተን አንሳ ወንድሜ። ለእኔ ነው ጥያቄው? ኦርቶዶክሳዊን አይደል? ጅምር እንተዋወቅ። እኔ በመሰረቱ ስላላወቅኩኝ እንተዋወቅና ምኑን እንተዋወቅ? ምኑን እንተዋወቅ? ገድሉ መወገዙን አላወቅም የሚለውን ብንተዋወቅ አይሻልም? ሰው ሳያውቅ ወደ ጥያቄ መግባቱ ትንሽ ከበድ ስለሚል ብዬ ነው። ገድሉ መወገዙን አላወቅም? እያየው ነው በእንትን እና ለምንድን ነው አንድ ቁጥር የጻፍክልኝ ወንድም አለ? ምኑን እንተዋወቅ? አሁን ከገባ በኋላ እንተዋወቅ። ምኑን እንተዋወቀው? እና ሳልገባማ እንዴት ከአንተ ጋር መተዋወቅ እችላለሁ? ገብቼ ነው መናገር እንችለው። ሰው ዝም ብሎ ሳያይ እንትን ማለት አለበት። አሁን እንኳ ልክ እየተነጋገርን ነው አይደለ? ስለዚህ መተዋወቁ ምን ችግር አለው? ስለዚህ ያወቅን እንኳን ደህና መጣ እንኳን ደህና መጣ አልኩኝ። እንኳን ደህና ቆያችሁኝ። ከየት ነው እኔም ያለሁበትን ልንገርህ። ከየት ነው? ኦርቶዶክስ አልከኝ። በጣም ጥሩ። የ42ቱ ዓመት ገድል ለምን ተወገደ? አንተ ማለት አንተ ከየት ነው? ራስህን አስተዋውቀኛ። እኔ ማርስ ላይ ነው ያለሁት። ከማርስ ነው። ማርስ ታውቀዋለህ?
ማርስ አይ ለጊዜው እኔ እዚህ ኢትዮጵያዊ ስለሆነ አላውቀውም። ማርስ የሚባል የሆነች ትንሽ የከተማ ነገር አለች። እዛ ነው የምኖረው። ምንድነው ሃይማኖት? ሃይማኖቴ ጴንጤ ነኝ ወንድም አለው። እንደዛ ከሆነ ልንጠይቅ አይገባንም። በመሰረቱ ተወሱ ይቅርብኝ። ቀልድ ነው የገባው ማነው ቢኒ፣ እሱ ሊቀልድና ሊያሾፍ ነው የገባው። አሰናብተውና እሱን ሞዲተሮች ኤርሚ እየሰሩ አይደለም መሰለኝ። አንዳንድ ቴክስቶች በጣም ይቆያሉ። ካሉ ነቃ ብለው ቢያዩ ጥሩ ነው። የማይገባ ጸያፍ ቃላት የሚጽፉ ስላሉ እኔ የምለው አሁን እና ሲሁን ላላችሁ ሞዴሬተር ያላችሁ ቅድም ያልኩት እና ሪታ አላችሁ አይደል? ሞዴሬተር ፓስተርዬ እና ኤርሚ እየሰሩ ነው። ሞዴሬተሮቹ ተዋቸው፣ እየሰሩ ነው። ሌሎች እስቲ የማውቃችሁ ሞዴሬተር እንድሰጣችሁ በደንብ የምታውቁኝ ሰዎች እዚህ በደንብ በቋሚነት የምትሳተፉ 77 ቁጥር ጻፉ፣ አያችኋለሁ። እኔ የፈለገው ሰው ጻፍ፣ ግን ጻፉ ወገኖች። ለተወሰኑ ሰዎች ሞዴሬተር በደንብ መስጠት አለብኝ። አንዴ ኮሜንት አቁም። ምንድነው? ሼሩን አቁሙት። አንዴ ወገኖች ሼሩን አቁሙት። ሼሩን አቁሙት። ሼሩን አቁሙት። ሼሩን አቁሙት ማለት ሼሩን አቁሙት ወገኖች። አሁን ጊፍት የምሰጠኝ ሰውዬ ሸፈንክብኝ። ሞስት ሴንት የምትባለው ቶ ጊፍቱን ብራዘር ማን እንደሚጽፍልኝ እያወቅኩ አይደለም። ሞስት የምትባለው ቴንክ ዩ። ኧረ በጌታ እባክህ ልለምንህ፣ አሁን ጊፍት አትስጠኝ። ቶ ኤርሚ አንዴ እኮ ነው ጊፍቱ እኮ አሁን አንዴ በቁጥር ስለሚ ደጋግሞ ይነካዋል። ሲቶ ይተዋል፣ ያቆማል። ያለውን ጨርሶ ማለት ነው። አሁን እነሱ ይጽፋሉ፣ እኔ አላይም። ምክንያቱም ጊፍት ብሎ ሰጪው ሸፈነብኝ ማለት ነው። አሉ ቆይቶ እኛ ወደ እንትኑ እንሂድ፣ ወደ ሀሳባችን እንመለስ። ኤርሚያው ቶ የሞዴሬተሩን ጉዳይ ስራ እየተሰራ ነው። አንዴ ቆይ። ሰብሊ አበራ አውቃታለሁ። የሞዴሬተር ሰጥቼሻለሁ ሰብሊ፣ ቴንክ ዩ። ደጋግመው እንትን የሚሉ ቢኒ ይህን ሰው ወንድምነት እንዴት እኮ ማግኘት ራሱ አቆም። ብሎክ አድርጋቸው። አሁን ጊፍት የሚሰጡኝ ሰዎች ብሎክ አድርጋቸው። በቃ ይሄ የመጨረሻ ውሳኔ ነው። እንዴት ሰው ተግባብቶ ማውራት እንዳለበት አላውቅም። እሺ ቴንክ ዩ። ኦኬ 77 ቁጥር ጻፉልን። እንዴት ነው ማገኘው? ይሄ ፖስት የሚባለው ሰው ጊፍት ሳይሆን ቁጥር ሲደጋግም እንደዚህ ይሆናል። አሁን 7 ቁጥር እየጻፉ ስለሆነ ነው ደጋግሞ ማለት ነው። 7 ቁጥር ደጋግሞ ሲጻፍ የሆነ ኮሜንት ደጋግሞ ሲጻፍ እንደዚህ ወደ ላይ ይወጣል። 7 ጽፈዋል ማለት ነው። ላገኛቸው አልቻልኩም። አሁን አንድ ሰው ቸገኒ ብቻ አየዋት። ኤርሚ ሞስት የሚለው ሁሉም ሰው ሲጽፍ ነው እና ብዙ ሰው 77 ቁጥር እየጻፈ ነው እያለ ነው ሞስት ብሎ ቁጥሮችን የሚደጋግመው ማለት ነው። እና ያው ከታች የምታየው የሆነች ልጅ ጊፍትም እየሰጠች ነበር። እንደማለት ሰብሊ ማለት ነው። ሰብሊ እንዳገኘዋት ሌሎቹን አላወኳቸውም። በደንብ ማምናት ሰብሊ። ኦኬ በቃ ለዛሬ እሷ ትብቃ። እኛም ስላለን አሁን ስለመጣን እንቀጥል። ኦኬ እሺ። ኦኬ ይሄ እውነት አርነት ያወጣል። ደጋግሜ አየዋለሁ። እዚህ ቤት የዘሪቱን ፎቶ ያደረግከው ልስጥህ። ለሚደጋግሙ ዝም ብለው ለጻፉት አይደለም። አንድን ቴክስት ደጋግመው ከ5 ከ6 ከምናምን ነገር በላይ እንደዚህ 3 4 5 6 እንደዚህ በቃ የሰውን ሀሳብ ዲስትራክት የሚያደርግ የሚለው እንደዛ የሚደጋግሙትን ሚዩት አድርጓቸው። ብሎክ አይደለም ሚዩት አድርጓቸው። አንዴ ሁለቴ ምናምን ነገር ችግር የለውም። ስድብ ፈቅደን የለ እንዲህ
ኦኬ እኔ እንድሪያስ ነኝ። እሺ ቴንክ ዩ። እኔ እንድሪያስ ነኝ። ይህንንም ወንድም የማውቀው ይመስለኛል። ሴት ኦኬ ኦኬ አሁን መቀጠል ትችላላችሁ ወገኖች። ኦርቶዶክስ ፓስተር ዳኒ አንተ እሱ ወደ ቸርች ሊገባ እሱ ነገር መቀጠል። እሺ ሰላም ለእናንተ ይሁን። ሁላችሁም ሰላም ላለው ኤርምዬ፣ ዳግዬ፣ ቢኒዬ፣ ግሩም፣ ሆሲ እና ቢኒ በታችም ያላችሁ ሁላችሁም ሰላም ላለው እግዚአብሔር የተመሰገነ ይሁን። የዚህ ቤት ትግል ይህ ነው። ከመጀመሪያው ጀምሮ እነዚህ ገድላቶች ላይ ሲወራ የነበረው ሲነገር የነበረው ሰው እውነትን አውቆ እውነትን ወደ ማወቅ እንዲደርስ ነው፣ ሌላ አይደለም እንጂ ይሄ መጽሐፍ እንደ አንድ ምሳሌ ነው። እኛ ግን የምናምነው ገና ሌሎቹም መወገድ አለባቸው። ምክንያቱም ከመጽሐፍ ቅዱስ ሀሳብ ከእግዚአብሔር መልእክት ተቃራኒ ስለሆኑ ሰውን ወደ ሲኦል እንጂ ወደ ሕይወት ስለማያደርሱ ሰውን ሰራተኛ ስራ በስራው የሚድን እንጂ በእምነት የሚድን የማያደርጉ ስለሆነ እነዚህ መወገድ አለባቸው የምንለው እንደዚህ መጽሐፍ እንደ ገድለ ዮሐንስ መጥምቅ ሁሉም መጽሐፎች ተገምግመው ታይተው እስኪወገዱ ድረስ የማይቆም ትግል ነው እዚህ ቤት ያለው። ዛሬ ደስ የሚል የድል ቀን ነው ለኛ። መጽሐፍ ቅዱስ ኤፌሶን የምትባል ከተማ ትናወጥ የነበረው እንደዚህ ባሉ መጽሐፍቶች፣ በአስማተኛ በጠንቋይ የተጻፉ መጽሐፎች ከተማዋ ታምሳ ተውጣ በነበረበት ጊዜ ሐዋርያት ሥራ ምዕራፍ 19 ላይ ከቁጥር 17 ጀምሮ እናገኘዋለን። ሐሳቡን በኤፌሶን የሚኖሩ ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ ይልና በሁላቸው ላይ ፍርሃት ወደቀባቸው፣ የጌታ ኢየሱስ ስም ተከበረ ካለ በኋላ አምነውም ከነበሩ እጅግ ሰዎች ያደረጉትን እየተናዘዙ እየተናገሩ ይመጡ ነበር። አስማተኞች ብዙ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። ዛሬ ዋጋ የነበረው መጽሐፍ፣ በሰው ሁሉ ተቀባይነት የነበረው መጽሐፍ ዛሬ በሰው ሁሉ ፊት ተወጋጅ የሆነው ይህ መጽሐፍ እንደነዚህ ያሉ እልፍ ሺህ አሉ መወገድ ያለባቸው ነው ምንላችሁ። የምትሰሙን ኦርቶዶክሳውያን ወንጌል አማኞችም ይሄ ቤት ምን እያደረገን ይህ ነው የሚታገለው። እኛ ትግላችንና እምነታችን እስከሄድ ድረስ ነው ካላችሁን 66ቱ ላይ እስኪቆሙ ድረስ አይደለም ገድላት አይደለም ተጨማሪ 80 ምናምን ያሉትንም ሰርዘው 66ቱ ትክክለኛው ላይ እስኪቆሙ ድረስ እውነት የሆነውን የእግዚአብሔርን ሐሳብ ከእግዚአብሔር ሐሳብ ተቃራኒ የሆነውን ሁሉ እየተቃወምን መናገራችንን አናቆምም። ለምን አታቆሙም ካላችሁን መዳን ስላለባችሁ፣ እውነቱ ሊበራ ስለሚገባ፣ ለሰው ሁሉ ሊደርስ ስለሚገባ ዛሬ ከእንቅልፍ ጋር ከጊዜያቸው ጋር ከብዙ ነገር ከስድብን እየጠጡ እያገለገሉ ያሉ ወንድሞቻቸው ዛሬ የደከማችሁ እናንተ ትግላችሁ ፍሬ አፍርቷል። ኤርምዬ በዚህ ያላችሁ ሌሎችም እንደነዚህ ያሉ መጽሐፍቶች ቤተሰቦቻችንን በልቷል፣ ዘመዶቻችንን ውጧል። ብዙዎች ጠፍተውበታል፣ እየጠፉበትም ነው። እንዲህ ያለውን ወደ ብርሃን ገልጠን አምጥተን የምናወራችሁ የምንነግራችሁ የሃይማኖት ጉዳይ ሆኖብን አይደለም። ሃይማኖት ግድ ብሎን አይደለም። እውነት ግን ግድ ትለናለች። እውነት ግን ልትበራ ይገባል። ለሰው ሁሉ ልትደርስ የምትገባ እግዚአብሔር የሰጠው አንድ ብርሃን አለ። ያ ብርሃን በእናንተ ቤት፣ በእናንተ ህይወት፣ በእናንተ ነገር እስኪበራ ድረስ እንታገላለን። ስለ ስማችን፣ ስለ ክብራችን፣ ስለ ምናችን ሳንጨነቅ የወደዳችሁትን ብትሰጡን፣ ያላችሁን ብትሉን፣ ብትሰድቡን፣ ብታዋርዱን ስለ እኛ አይደለም ትግሉ፣ ስለ እግዚአብሔር እውነት ነው ትግሉ። ስለዚህ ይሄ ገድል እንደተወገደው ሊወገዱ የሚገቡ አሉ። ዛሬ በምንም አትቀባቡት፣ በምንም አትሸፋፍኑት። ግለሰብ ጻፈውም አትበሉ። ግለሰብ ያልጻፈው ምን አለ? በመንፈስ ቅዱስ ተጻፈ የምትሉት ምን አለ? እውነት ከሆነስ ሲመሳከር እውነተኛ ምስክርነት ብርሃን አለበት ወይ? ክርስቶስ ኢየሱስ የእግዚአብሔር ልጅ መንገድም እውነትም እኔ ብቻ ነኝ አለ። ከእኔ በቀር ወደ አብ
ማንም ሊመጣ አይችልም ያለውን ክርስቶስን ያሳያል። ያን በር ይጠቁማል ወይ? አይ በምንም ብትቀቡት በምንም ብትለውሱት የተጻፉት ትውልድን ውጧል፣ ትውልድን አጥፍቷል። የትውልድ ደም፣ የትውልድ ነፍስ፣ የትውልድ እንባ፣ የትውልድ መጥፋት ተጠያቂ ናቸው። ይሄ መጽሐፍ ብዙዎችን አስቷል፣ አሳስቷል። እንዲያሳሳቱ እያሳሳቱ ገና ያልተወገዱ ግን ከህይወት እያስወገዱ ያሉ መጽሐፍቶቻችሁንም ልትፈትሹ፣ ልትራመዱባቸው፣ ልታጠፏቸው፣ ልትቃወሟቸው እውነተኛውን ቀጥ ያለችውን እውነተኛውን መንገድ የእግዚአብሔር ልጅ ክርስቶስ ኢየሱስን የሆነውን እስክታመላክቱ፣ ስለሱ ብቻ እስክታወሩ፣ የመዳን እውነት ስለሆነው እስክታወሩ ድረስ መጽሐፍቶቻችሁ ሁሉ በኤፌሶን እንደሆነው በእናንተም ሰፈር በኦርቶዶክስ መንደር እስኪቃጠል ድረስ ዛሬ ለእናንተ ሚዛን አለ፣ ዋጋ አለው። ተተምኖ ሊሆን ይችላል። ዋጋ ያለው ለእናንተ ምናልባት ይህን ስል ከይቅርታ ጋር ልድፈራችሁና ሆዳችሁን ሞልቶ ኪሳችሁን ሞልቶ ደሞዛችሁ ሆኖ መኖሪያችሁ አድርጋችሁት ከሆነ እመኑኝ አውጥታችሁ እስክታቃጥሉት፣ አውጥታችሁ እስክታጠፉ፣ እስክታስወግዱ ድረስ ግን እኛ የእውነትን ብርሃን ልንገልጥ በምድር መካከል ያለን ብርሃኖች ነን። እናንተ የምድር ብርሃኖች ተብለናል። ዛሬ የትኛውም ትግል የምንታገለው የትኛውም ነገር የምንነግራችሁ እናንተ ጋር ያ ብርሃን እስኪበራ የእግዚአብሔር ያልሆነው እስኪወገድ ድረስ ለዚህ ነው የምንታገላችሁ። ለዚህ ብርሃን ነው፣ ልንጠቅማችሁ ነው። ልታመሰግኑን ትጀምራላችሁ። ለእኛ ብርሃንን የሰጡን ይህም ብርሃን የነገሩን ሰዎች ምን አመሰግናቸዋሉ? ግን ዋጋ ከፍለው ነው ያቀበሉን፣ ዋጋ ከፍለው ነው የሰጡን። ዛሬ ዋጋ የምንከፍለው በመካከላችሁ ይህ ብርሃን በእናንተ ቤት በእናንተ ህይወት እስኪበራ ድረስ ነው እና እግዚአብሔርን አመሰግናለሁ በእውነት በመጨረሻ እየረዳን ስላለ እያገዛችሁ ስላለ ወንድሞች እያገዛችሁ እግዚአብሔር እየረዳችሁ የእውነትን ብርሃን እየገለጣችሁ ትውልድን ከጨለማ ለማውጣት እየታገላችሁ ስላላችሁ፣ ስለዚህ ይሄ ዛሬ የድል ቀን ነው መሆን ያለበት። ይሄ ዛሬ ትልቅ ትልቅ ተስፋን የሚያጭር ወደፊት የሚያሮጥ የሚያስገሰግስ የድል ብስራች ነው። አዎ እንደነዚህ ያሉ መጽሐፎች ገና ይወገዳሉ፣ መወገድም አለባቸው። ይህን ለማለት ነው ፈልገው። እግዚአብሔር ብርታቱን ጸጋውን ያብዛላችሁ። ተባረኩልኝ ሁላችሁም። አሜን። ፓስተር ጸጋ ይብዛል። እሺ ኦርቶዶክሳን ካላችሁ አንድ ቁጥር ጻፉልን። እስከዛ ግርምሼ እንደዚሁም ሆሲ ቢኒ የገባችሁት ሁሉ ሰላም በሉንና እንቀጥላለን። ግርሜ ያለ ቢኒዬ ሌሎች ቢቀጥሉ ጥሩ ነው። ገስት ተቀብለን ወደ እዛ ብንሄድ ጥሩ ነው ብዬ አስባለሁ። ቢኒዬ ሰላም ይበለና ሆሲም ካለች ከዛ ገስት የተቀበልን ብንቀጥል ጥሩ ነው ብዬ አስባለሁ። ተባረኩ፣ ጸጋ ይብዛላችሁ። እሺ አንድ ጊዜ ግን ቆይ ዳጊ ይመቻ እንትን ሚዩትን አንስተን ፓትሪያርኩ ያሉትን እያስታወስኩ ነበረ። እሳቸው ቀለል አድርገው ጥራት ይጎላቸዋል ነበር ያሉት። ጥራት መጉደል ላይ ማለት ቀጥታ እንትኑ ስታየው የሆነ የሚስተካከል ቀለል ያለ ነገር ነው የሚመስለው። ዝም ብሎ ሳውንድ የሚያደርገው ስትሰማው ከድምፀታቸው ወይም ከንግግሩ ይዘት ስትነሳ የሆኑ የተወሰኑ መጽሐፍቶች ትንንሽ እርማት የሚደረግባቸው ነበር የሚመስለው፣ ግን አይደለም። የግለሰብ መጽሐፍ የግለሰብ ትምህርት ያለባት ቤተክርስቲያን ነች። ባለፈው ሊቀ ሊቃውንት ቀለመወርቅ ገብተህ ተያይዘህ እንዳናልቅ አታስበላን ብለው ዲያቆን ስዩምን የመከሩት ኤርሚያስ ጋር ሄዶ እንዳይከራከር እንዳይወያይ የመከሩት ሊቃውንት ማለት ናቸው። ስለ የዓለማርያም አማላጅነት ዓለም አትድንም የሚለውን አስበው አንስተው ስለሱ ትምህርት ኮሜንት ያደረጉት ምንድን ነው? እሷ እኮ ነገር የሆኑ ሰውዬ የፈጠሯት የአንድ ሰው ትምህርት ነች፣ የአንድ ግለሰብ ብለው ነው። መስማት የምትፈልጉ ካላችሁ እኔ ፔጅም ላይ ያለ አሁንም ገብታችሁ ከጠየቃችሁ እናሰማችኋለን። እሷ እኮ የአንድ ግለሰብ ትምህርት ነች። በቃ እሷ ነበር የነበረቻቸው ስብከት እሷ ነበረች። በቃ እሳቸውም አለፉ፣ ትምህርቷም አለቀላት አሉ። ትምህርቷም የለችም ነው። ኦርቶዶክስ የምትመጻደቅበትን ነገር አሁን እየጣለችው መታለች ማለት ነው። እኛ ጋር እዚህ አንድ ግለሰብ የለም፣
የግለሰብ ትምህርት እኛ ጋር የለም ስትሉ ነበር። ይሄ የግለሰብ ትምህርት ነች ብላችሁ አውጥታችሁ ያለ ማርያም አማላጅነት ዓለም አይድንም ያላችሁትን ትምህርት አውጥታችሁ ጣላችሁ። ባለፈው የግለሰብ ትምህርት ተገኝቶ እናንተ ጋር፣ አሁን ደግሞ የግለሰብ መጽሐፍ ተገኘ ብላችሁ አወጣችሁ። ኩላዊት ነች፣ ጥንታዊት ነች፣ እንደ ጴንጤ አይደለንም እኛ ጋር የግለሰብ ትምህርት የለም ስትሉ ነበር። እኛም ጋር በእርግጥ የለም፣ ያው እናንተ ስለከሰሳችሁ ነው። ስትከሱን ግን እንደው እናንተ ጋር የሌለ ነበር የሚመስለው። የሆነ ሰው የጀመረው ሃይማኖት አይደለም፣ የሆነ ሰው ገብቶ በግሉ እንትን የሚያደርገው አይደለም ስትሉ ነበር። የግል ቤተክርስቲያንም እንዳለ ባለፈው ስትጨፋጨፉ ነበር። የሚፈልግ ካለ እሱንም ላሳያችሁ። ገብተው እከሌ የሚባል የግሉን ቤተክርስቲያን ከፍቷል ብሎ ድብድብ ስታደርጉ ነበር። አሜሪካ ውስጥ የሆነ ግል አንድ አይደለም ብዙ ቸርቾች በእርግጥ ተከፍተው ስትጣሉ ነበር። ስለዚህ ሞክ የምታደርጉበትን ነገሮች በጠቅላላ እናንተ ጋር አቅፋችሁ ይዛችሁታል። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ የግለሰብ መጽሐፍ እና ፓትርያርኩ እንዳሉት ቀለል አድርገው ጥራት ይጎልበታል ካሉት ነገር አልፈውና ዘለው አሁን ጥራት መጉደል ሳይሆን ሙሉ ለሙሉ መወገድ አለበት ነው ያሉት መጽሐፉ። ሙሉ ለሙሉ ይሄ እንትኑን ትተህ እንትኑን ይዘህ ልታሳልፈው የምትችለው መጽሐፍ አይደለም። ያው የተረገመ ነው እንግዲህ ውግዘት ማለት እንደዛ ነው። አወገዙት። ሲያወግዙት መርጠው ይሄ እንኳን ጥሩ ነው እንዴማ ጥሩ ነው ይቀጥል፣ ይሄንማ ምዕመናን ይጠቀሙበት እያሉ አይደለም። እና ቤታችሁ የተገኘ የግለሰብ ትምህርት፣ የግለሰብ ቤተክርስቲያንና የግለሰብ መጽሐፍ አለ። አሁን ትምክታችሁ በአደባባይ እየተንኮታኮተ ነው። ደግሞ በጣም ያበሳጨው ምንድን ነው? ለእናንተ ነው ብስጭቱ፣ ለእኛ እንኳን ደስታ ነው። ጸረ ወንጌሎች ሲወገዱ አናዝንም። በጣም ያናደዳችሁ ምንድን ነው የተደረገው? ይሄ መንኮታኮት የመጣው ከማንም ሳይሆን ከራሳችሁ ቤተ እምነት ነው። የራሳችሁ ቤተ እምነት፣ የራሳችሁ ሲኖዶስ፣ የራሳችሁ የሚመለከተው አካል ይህን እያደረገ ያለውና በነከሌ ልታክሳብቡት የምትችሉት አይደለም። የነጋዴ ትምህርት፣ የነጋዴ መጽሐፍ የምናምን የምትሉት አይደለም። ጸሐፊው ይታወቃል፣ ኦርቶዶክሳዊ ነው፣ እከሌ የሚባል ስም ያለው አድራሽ ያለውና እንግዲህ ቤታችሁም ሰፈራችሁም አሁን ጨር ያለው ለዚህ ነው። ጥሩ ነው። አንዳንዴ ጥሞና ጊዜ ሆነላችሁ። አመሰግናለሁ። ቢኒ የጥሞና ጊዜ ሆነላችሁ። በጣም ትክክል ነው። በእውነት የጥሞና ጊዜ ሆነላችሁ። አሁን እስከ ዛሬ ድረስ ገድላትን ልታብራሩ የሄዳችሁበት መጠንም እናውቀዋለን። በተለይ መዝሙረ ያሬድ፣ ዘማርያም በቃ ገድላትና ድርሳናን እኮ እኛ እናውቃለን ብላችሁ የተጻፈውን አይ እንደዚህ እኮ ማለቱ እንደዚህ ነው ስትሉ ሰው ሁሉ ዓለም ሁሉ ሲስቅባችሁ ቆይቷል። አሁን ደግሞ በደንብ ይስቅባችኋል ማለት ነው። ስለዚህ በቃ ኑና አሁን ይህንን እስቲ አብራሩልን። የ42 ዓመት ገድል ለምንድን ነው የተወገደው? ለምንድን ነው ባን የተደረገው ከዚች ቤተክርስቲያን? ኑ እስቲ ግለሰብ ስለጻፈው ነው ወይስ በውስጡ ሐሳዊ ነገር ስለተገኘበት ነው? ኑና ይህንን አስረዱን። ጸጋ ይብዛላችሁ። ሆሲና ቢኒ ሰላም በሉንና እሺ፣ ድምፄ ይሰማል? ቢኒዬ ምናልባት ኔትወርክ ድምፄ ይሰማል? ንገሩኝ በኮሜንት ማለት ነው። አዎ ይሰማል። እሺ፣ ሁላችሁም ኤርሚዬ፣ ዳጊ፣ ቢኒ፣ ሁለቱም ቢኒ፣ ገርምሽ፣ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። እኔ ያው ይበል የሚያሰኝ ነው እና በጣም ደስ ብሎኛል በእርግጥ ማለት ነው። እንደዚህ መጽሐፍቶችን እያዩ ሁሉንም መጽሐፍቶች እያዩ እንደዚህ ቢያወጡ መልካም ነው፣ ጥሩ ጀማሪ ነው ብያለሁ። ግን ያው ለምን እንደዚህ እንዳደረጉ አናቅም። ያው እሱም ኤርሚ አንብቦት ትናንትና ተናግሮ ነበር እና ከነሱ ትምህርት ጋር ስለሚጋጭ ይመስለኛል ኤርሚ እንዳለው ከሆነ ማለት ነው። ሌላ መናገር የምፈልገው ነገር ደግሞ ምንድን ነው፣ ዳጊ ትላንትና ፖስት አድርግቶ ነበር የሆነ ቪዲዮ ማታ አካባቢ ማለት ነው። እዚህ ውስጥ ያላችሁ ወንጌል አማኞች ያ ቪዲዮ በብዙ ሰው አልታየም እና ብዙም ሪፖስት አልተደረገም። የገድሉ በጣም ብዙ ሰው አይቶታል። ወደ 50 ምናምን ሰው ሪፖስት አድርጎታል ማለት ነው። ስለዚህ ትላንትና እንዲበክሉ በተናገረው ነገር ላይ ዳጊ ፖስት አድርግቶት ነበር። ብዙም አልታየም፣ ብዙም ላይክ አልተደረገም እና እዚህ ውስጥ ያላችሁ ሰዎች ያንን ቪዲዮ ሄዳችሁ ላይክ አድርጉ።
ብዙ ሰው እንዲያየው ማለት ነው። ሰው ለክፋት እንኳን እየተባበረ የለ እና በዚህ ተባበሩ። ጸጋ ይብዛላችሁ ለማለት ወዳለሁ። ተባረኩ። እሺ ጸጋ ይብዛልሽ። ወሲ ቢኒ አለ አለሁ ወንድሜ ቢንያሚን እንዴት አለ? ጸጋና ሰላም ይብዛላችሁ። ዳግዬ ኤርሚ ወንድማችን ግሩሜ ሰላም ነው ወንድሜ። እህቴ ወሲ ወንድም አልበርት እንዲሁም ታች ያላችሁ የጌታ ጸጋና ሰላም ይብዛላችሁ። አዎ እኔም በጣም ደስ ከተሰኙት መካከል አንዱ ነኝ በዚህ ምክንያትና በእርግጥ ደስ የሚያሰኝን ስለ ይሄ መጽሐፍ በመወገዱ ብቻ አይደለም። በዚህ መጽሐፍና በዚህ መሰል መጽሐፍቶች አሁንም ድረስ ያልተነኩ አሁንም የተቀመጡ መጽሐፍቶች ስር ያው ዘመናት ማለት ይቻላል በጣም ወንድሞች ሲተጉበት የነበረ ነው። ህዝብ ላይ በተለይም ህዝብ ኦርቶዶክስ ላይ ቀንበርን የጫነ መጽሐፍቶች ስለሆኑ ጨለማነትን ያስቀመጠ ስለሆነ አብዛኛውም ከዛ ቤተ እምነት የመጣን ስለሆነ ውስጡን ከሚያውቁ ወንድሞች መሃል ወንድም ኤርሚ እንዲሁም ሌሎች ወንድሞች በስም ለመጥራት እጅግ የበዙ ብርቱ ትግል ደከመኝ ሰለቸኝ ሳይሉ ያሳዩበትን ብርቱ ትግል እግዚአብሔር ቀን አውጥቶ እንግዲህ ያው ፍሬውን ማየት ተጀምሯል። በዚህ ያው ደስ ሊለን ይገባል፣ ግን ገና ስለሆነ ደስታው ሙሉ ነውና እግዚአብሔር መልካም ነው። ወይ አንድ ጊዜ አንዴ ቆይ ትቀጥላለህ። ሀኔል ከየት ቤተ እምነት? ሀኔል ኦኬ። ይሄ ልጅ አንዳችሁም እንዳትፈቱት ከዚህ በኋላ ቢኒዬ በጌታ ነው። ከኤርሚ ጋር ይተዋወቃሉ። እኔ እንጃ ባታደርገው መልካም ነው። ሲያወሩ ሰምቻለሁ። ድሬክ ብሎ በጌታ የለም እዚህ በጌታ አይደለም። ኦኬ ሁል ጊዜ ኦርቶዶክሳውያን የሆናችሁ ስል አንድ ቁጥር የሚጽፍ ሰው ነው። ታንክ ዩ ብራዘር። ተኝቻለሁ በብሎክ እንደዚህ ስርዓት በጣም 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 ያስፈልጋል። ኦኬ ቀጥል ቢኒ። ኦርቶዶክሳውያን ብቻ በቃ አሁን ኦርቶዶክሳውያን የሆናችሁ ብቻ ላኩልን። ይህንን ደጋግመን ተናግረናል። ቀጥል ቢኒ። እሺ ኦልሞስት ወደ መጨረሻ ላይ ነው ያለሁት እና ከነዚህ መጽሐፍቶች ጋር አሁንም ቢሆን ብርቱ ትግል ይደረጋል። ለምን ተወገደ የሚለው እንግዲህ በመጠኑ ነው እኛ የምናውቀው። የተወገደበትን ምክንያት እኛ በደንብ እናውቃለን፣ እነሱ ግን በደንብ ላያውቁ ይችላል። ባይ ዲፎልት አብዛኞቹ መጽሐፍ አስወግደውታል፣ ግን የደወነ ሳይት ማለት ነው የማይፈልጉት። ምናልባት ተሞክሮ ወይም ቴስትም የህዝቡ ምላሽ ምን እስኪ የህዝቡን ምላሽ ማወቅ የፈለጉበት መንገድም ሊሆን ይችላል። እንግዲህ ከአንድን ጀምር ተብሎ ማለት እንጂ አንዱ ከተወገደ ኢማጅን ስንቱ አለመወገድ አይችልም። ሁሉም መወገድ የሚችሉ በጣም ብዙ መጽሐፍቶች ስላሉ ማለት ነው። እና ያው ኦርቶዶክሳውያን ከምን አንጻር ነው የተወገደው በደንብ አሁን እንዲገባቸው ያስፈልጋል። ከዚህ በፊት እነ ኤርሚነ ትዝታው እነ ሜሎስ እዚህ ያለን ሁሉ ዳጊ ኤቭሪዋንን አሁን ስም ጠርቼ ስለማልጨረስ ነው እና ሲናገሩ የነበረበት ምክንያት ቢያንስ 70% 80% ህዝቡ አሁን ገብቶታል ማለት ነው። ለስድብ ለኦርቶዶክስ ስላለ ጥላቻ ሳይሆን ለስድብ ሳይሆን እውነትን ለመግለጥ እንደሆነ ማለት ነው። ይሄ ሙከራ አይነት ነገር የተደረገው which is ጥሩ። ምንም ነገር ከሙከራ ነው ወደ ዋናው ጉዳይ የሚገባውና አንድ ተብሎ ያው 2 3 4 እየተባለ መቀጠሉ ስለማይቀር አሁንም ድረስ በዚህ ደስ የተሰኛችሁ እንኳን ደስ ያላችሁ ማለት እወዳለሁ እኔን ጨምሮ። ግን ደግሞ ይቀጥላል
የሚል ነገር መናገር እፈልጋለሁ። ቴንኪዩ ቢንያሚን ለሰጠኝ እድል። አሜን። ቢኒ ጸጋ ይብዛል። እሺ አቤል ሰላም ለዚህ ቤት ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ይህን ገድል አንብበዋል? አዎ ሲነበብ እሰማለሁ። ግን ይሄ ገድሉ መታገዱ ምንም የቪዲዮ ማስረጃ ወይ ሊቃውንቶች ሲያወግዙ ማስረጃ አለ ወይስ አንዱ ተነስቶ ለምሳሌ አንዱ ፖለቲካ ሊጠቀምበት እንደዚህ አድርጎ ሊሆን ይችላል እና እንዴት በምናምንህ ነው አንተስ? አንተ አልተወገደም ዝም ብለህ ፌክ ነው እያልከን ነው? በማስረጃ አሁን ለምሳሌ ያንተን ፎቶ አድርጌ እንደዚህ አይነት መጽሐፍ ለጥፌ እንደዚህ ተወግዟል በእንደዚህ ማለት ማስረጃውን አሳያለሁ። ችግር የለም። በቪዲዮ ስለኝና እንወያይበት። በሊቃውንታት እንደተወገዘ አድምጠኝ አበሌ። መጀመሪያ አንተ እያልከን ያለው አልተወገደም ነው? ማስረጃ ፈልጋለሁ። ይወገድ ላይወገድ እንግዲህ አሁን ብዙ ሰዎች ሊያሳትሙት ይችላሉ። አንድን ነገር ተነስተው በፈልገ እዚህ አሁን መጽሐፍ የሆነ ግድፈት አድርጌ ቃላቶችን እዚህ አሳትሜ ልልከው እችላለሁ እና መጠቀሚያ ላደርገው እችላለሁ። ስለዚህ ምን በቤተክርስቲያን ዋስ ምን ማረጋገጥ አለ? የቪዲዮ እዚህ መጽሐፍ ላይ እንዲያርገናል የሚሉ ማለት ነው። በጣም ጥሩ። እንግዲህ አሁን መርዶን እንሰማለሁ። ችግር የለውም። ጠብቀኝ አንድ ደቂቃ። መልካም። አጠገብ ሰው አለ ወንድም አለ። ብዙ ጊዜ መርዶ ሲነገር ሰው አጠገብ ሊኖር ይገባል። ገብተዋል። እንደዚህ ዝም ብሎ ዱብ አይደረግም። ሊደግፍ የሚገባ ሰው እንደዛ ካለ እግዚአብሔር ቃል ነው የሚደግፈኝ። በሰው በድጋፍ አላምንም። በእግዚአብሔር ድንገት እንዳትሆን ሀዘኑ ጠብ እንዳረገ እንደው እንደዛ ለንተው በማሰብ ክርስቶስ አይነካ እንጂ ሰው ተነካ ብዬ እኔ ብዙ ምትናል። ኧረ እኛ በባህላችን መርዶ ስንናገር እንደዛ ነው። ለባህል እኔ እንትን ነኝ፣ ባህል አከብራለሁ። ለዛ ነው። ቢኒ መጀመሪያ ግን የግለሰብ መጽሐፍ፣ የግለሰብ ትምህርትና የግለሰብ ቤተክርስቲያን እነሱ ጋር የሚባል አለ። እችን ጠይቅልኝ። ከሶስቱ አንዱ ሊመልስልን። አሁን ለምሳሌ መናፍቃኖች ወይም ነፍቀው የሚወጡ ብዙ ሊቃውንታት አሉ። ለምሳሌ በቤተክርስቲያኗ ብዙ ሊጽፉ ይችላሉ። ብዙ አለ እና ከዛ አንጻር ነው የማየው። ስለዚህ የግለሰብ ትምህርት የሚባል አለ እናንተ ጋር ማለት ነው አይደል? ነፍቆ ይወጣ ለምሳሌ አሁን ስለወጣ አይደለም ማወራ፣ ስለወጣ ሳይሆን ማወራ እናንተ ጋር ያለ ነው ማወራ። የወጣውማ ወጣ እኮ ከወጣ እናንተ ጋር ያለ ተብሎ አይጠየቅም። ዳግዬ ነፍቆ የወጣ ነው አንድ ነገር። የኔ ጌታ ጥያቄ አልገባህም። ስለወጡት አይደለም እያወራ ያለሁት አሁን ስላለ አሁን እናንተ ጋር የግለሰብ ትምህርት የሚባል አለ የለም? የወጣውማ ወጣ እኮ ወጣ። የግለሰብ ትምህርትም አለ እንጂ ቤተክርስቲያኗ ይሄን አስተምር ያላለችውን የሚያስተምሩ አሉ እኮ። አስተምሮም አለ እኮ። አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ እናንተ ጋር? የግለሰብ ስለ ግለሰብ አለ እያወራችሁ አለ እኮ። የኔ ጌታ ጥያቄን አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ ወይ እናንተ ጋር? የግለሰብ እኮ ነው እያወራን ያለ። መጽሐፉ የተጻፈው የአንድ ግለሰብ ገድል ታሪክ ነው አይደለም? መጽሐፉ የግለሰብ የሆነ አለ እናንተ ጋር? በግል የሚያሳትሙ ለሽያጭ ብለው ለቢዝነስ። ስለ ህትመት አረም ያወራው መጽሐፉን ያዘጋጀው ሰውዬ ማናተመው ደግሞ ወደሱ እንመጣለን። ያዘጋጀው መጽሐፉ ባለቤቱ እከሌ በሚባል በአንድ ግለሰብ የተዘጋጀ መጽሐፍ አለ እናንተ ጋር? ይኖራል አይኖርም ብዬ አላምንም። አንድ ትምህርት ደግሞ የራሱ የግለሰቡ የሆነ ትምህርት አለ እናንተ ጋር? አዎ ለምሳሌ አሁን እንትና የሚያስተምሩትኝ ብድግ ብለው ከራሳቸው ቴዎሎጂ ተነስተው ነው የሚያስተምሩትኝ። አሁን ተወግዞ የወጣው ለምሳሌ ማነው? ስለወጣ ለምን ትነግረኛለህ? እኔ አሁን ያለ ቤተክርስቲያን ውስጥ ያለ አስተማሪ ትምህርቱም ያለ ገባህ? እኔ ስለወጣ ወጣ እኮ በቃ አሉ እዛው ቤተክርስቲያን ውስጥ ሆነ መታረም ያለባቸው ትምህርቶች አሉ ብዬ አምናለሁ። ትምህርቶች ብቻ ሳይሆን አስተማሪዎች አሉ፣ የግላቸውን ትምህርት የሚያስተምሩ አሉ አይደል? አዎ ከራሳቸው ተነሳው። ለምሳሌ አንዱን እንደዚህ ስንተማመን ጥሩ ነው። እነዚህ ክሶች እኛ የምንከሰስባቸው ስለነበረ ራሳቸው ቤታቸው ያሉ ችግሮች እንደሆኑ እያየኸው ነው። የግለሰብ ትምህርት አለ። ቆይ ወንድሜ አንዴ ስማኝ። የግለሰብ ትምህርት አለ፣ የግለሰብ መጽሐፍ አለ፣ እንደገና ደግሞ የግለሰብ ቸርች አለ እናንተ ጋር። የለም የሚለኝ ካለ በቪዲዮ አሳየዋል። አንተ እንዲያውም ቪዲዮ ትወዳለህ መሰለኝ። ስለዚህ በቪዲዮ እናሳያለን። መጀመሪያ የጠየቀውን ቪዲዮ እስኪ እንየው። መጀመሪያ
በመጀመሪያ ማን ያወገዘው መጽሐፉን የሚለው። ስለዚህ እነዚህ ሶስት ነገሮች ደግሜ በኋላ ከቢኒ ጋር ሲጨርሱ እናወራለን። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ እንደገናም ደግሞ የግለሰብ መጽሐፍ የሚባል አለ እናንተ ጋር። እስቲ አሁን ከግለሰብ መጽሐፉ በማስረጃ እንጀምር። ቢኒ ይቀጥላል። እሺ እሰማለሁ ወገኖች። አለው እሰማለሁ። ቀጥል ቢኒያም። ትሰማለህ ቢኒ? እሺ አቤሌ የሰማ ነው አይደል? እሺ መለኮት በመባል የተጻፈው መጽሐፍ፣ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። እንግዲህ አሁን ከዚህ ከተረሽ ቢኒዬ ይህን ገድል ያሰራጨ ሰው አለ፣ ጽፎ ያሰራጨ ሰው እንዳለ ነው የምንረዳውን ከዚህ እንጂ መጽሐፉን የጻፈው ኧረ እባክህ ወንድም አለም እኔም አንተም አንድ ላይ የሰማን ነበር አይደል? በጣም ግልጽ በሆነ አማርኛ ነው የተናገረው እኮ ገድሉን ያሰራጨ ምልዓተ ጉባኤው ሳያውቅ ያሰራጨ ሰው እንዳለ ነው የምንረዳው። አንድነት ገዳሞች ናቸው እንግዲህ ሳናውቅ የተሰራጨ ነው አልተባለም። ሰውየው ያላለውን አሁን እንዴት ነው ቃል በቃል ከተናገረው ነው ያነሳሁት። ይህን ገድል ያሰራጨ ቃል በቃል የተናገረውን አንተ ያልከው የለበትም። ምንድን ነው ያለው? በቃ ይሄ አንድ ግለሰብ የጻፈው ከዛስ በቤተክርስቲያኒቱ ስቲል አገልጋይ የሆነ ሰው ነው። ሲኖዶሱ ጋር ቀርቦ ከዚህ በኋላ እንደዚህ አይነት ስራ እንዳይሰራ ገስጸውታል። ኦኬ። ይሄ ግለሰብ ግን የቤተክርስቲያኒቱ አገልጋይ እንጂ ከቤተክርስቲያኒቱ የወጣ ሰው አይደለም። አሁንም አገልጋይ ነው። ባይሆን ከዚህ በኋላ እንደዚህ አይነት ጽሁፍ ቤተክርስቲያኒቷ መጽሐፏ ባይሆን መጽሐፏና አገልጋዩ ባይሆን ሲያትም ቢውል ቢያደር ጉዳይ እኮ አይደለም። ጠርታ ላግድ ብትለው ማነሽ ነው የሚላት? ምን አገባሽ ነው የሚላት? ነጋዴ ከሆነ የሆነ ሰውዬ ከሆነ እሷ መጽሐፊ ስላለች እኔ በእኔ ስር ታተመ ብላ ስለምታስብ አገልጋይ ስላለች ነው እንጂ የሆነ ሰው እያተመው ቢሆን ምን አገባት እንዴ? ተው እንጂ ሌትስ ሜክ ሴንስ እንጂ ለምን ታወግዘዋለች? ምን አገባሽ ነው እሱም የሚላት። ቀጥሉ ቢት ይቅር ዳግዬ። አሁን ይህ ሰው እንግዲህ በቤተክርስቲያኗ ውስጥ ሆኖ ሊሆን ይችላል የሚያገለግለው ነፍቆ ማለት ነው። አያምንበትም፣ ግን ከነሱ ጋር ከበጎች መካከል ተኩላ ገብቶ ነው ይህን የሚያደርገው ያለ። በዚያ ምናለው እኔ የምንረዳው እንጂ አሁን ተኩላዎች አሉት። ታዲያ ትምህርቱ የተኩላ ትምህርት ነው የቤተክርስቲያን ያሰራጨ ይሄ ነው። የጻፈውን ሰው አድምጥ። ሲኖዶሱ የጻፈውን ሰው ጠርተው ተኩላ ነህ ነው ያሉት ወይስ ከዚህ በኋላ እኛ አንተን አንሰማም? አንተ ቤተክርስቲያኗ ትሰማኛለች። ለምን አባቶችን አታከብርም? እንደ አንተ ስርዓት ይዘህ ዝም በል እንጂ አባቶችን ይናገሩ። አንተ ማን ነኝ ብለህ ፊት ፊት ትላለህ? አባቶችን ወደ ግልፍተኝነት አንድም ብዙ ጊዜ ዲስከሽን ስታደርጋ ያለው
ሚዩት አንድ ጊዜ አየህ፣ አንተ አሁን በቃ ልጅ ነህ። ቤተ ክርስቲያኒቱ አባቶች የሰጡትን ውሳኔ አንተ እንደዚህ ነው እንደዛ ነው ብለህ አታብራራ። ምነው አባቶች ስትሉ አልነበር እንዴ? ሲኖዶሱ እኮ ተኩላናል አሉ፣ ጠራው፣ አገልግሎቱን ይቀጥላል። ነገር ግን ከዚህ በኋላ በእንደዚህ አይነት ጽሁፍ ስራ ውስጥ እንዳይሳተፍ፣ ከዚህ በኋላ እንዳይጽፍ በቃ አወገዙት። ሰውየው እሺ ብሎ ተቀበለ። ዛት አሁንም አገልጋይ ነው ይሄው ሰው። ቤተክርስቲያኒቱ የኔ አገልጋይ አይደለም አላለችም፣ አገልጋይ ነው ነው ያለችው። የተጻፈው መጽሐፍ የኔ አይደለም አይደለም፣ የእኛ መጽሐፍ ነው፣ ነገር ግን ስህተት ነው ነው ያለችው። በቃ ማና አንተ የሌለ ተኩላ የምትፈጥረው who are you እንዴ? አንተ ከሲኖዶሱ ትበልጣለህ። ለምን ተወገዘ? ሲመልስ ስጠኝ። አንተ ከሲኖዶሱ ትበልጣለህ። እየነገርኩ እኮ ነው። ቆይ መልስልኛ። አንተ ከሲኖዶሱ ትበልጣለህ ወይ? ስህተት ካለ ስህተት የማረም ግዴታ አለብኝ እኔም ራሴ እንደ ቤተክርስቲያኑ። አንተ ጥያቄውን አድምጥ። አንተ ከሲኖዶሱ ትበልጣለህ። ሲኖዶስ በላጭ ሁሉ እግዚአብሔር ነው። የእግዚአብሔር ቃል ይበልጣል። ሰው አንተን የጠየቁ አንተ ከሲኖዶሱ ትበልጣለህ ወይ? ትክክል ናቸው። ስለተስማማው እኮ ነው እበልጣለሁ ምልህ እኮ። አልጠየቅሁም። በአጭር ቃል መልስልኝ። አንተ ከሲኖዶሱ ትበልጣለህ ወይ? እሱ ሲኖዶሱ ይጠይቀኝ። አንተን አይመለከትም አማኝ ስላልሆንክ። አንተ ከሲኖዶሱ ልትበልጥም ትችላለህ። ምን ታውቃለህ አንተ? ኦኬ እዴ ከሲኖዶስ የሚበልጥ ይኸውላችሁ ወገኖች፣ እንግዲህ እስከ ህይወት መስዋዕት ምንከፍልላት ቤተክርስቲያን ስለሆነች ሁሉ እኩል ነው። ኧረ ላውራበት ምላስ የለየ ቆንክ ነው። ሚዩት አድርገኝ። እምቢ አለኝ። ሚዩት አድርገኝ። ችግር የለም አደርጋለሁ። በቃ ይኸው ከሲኖዶስ የሚበልጥ አንድ ሰው ተገኝቷል። እኔ ሲኖዶሱ በተናገረው ብቻ ሳይሆን እኔ ያልኩት ከሲኖዶሱ በላይ ነው ያለ አንድ ኦርቶዶክሳዊ አግኝተናል። ሌላ ኦርቶዶክሳዊ ካለ ፈልጋለሁ። ከሲኖዶስ በላይ የራሱን ሀሳብ ማስቀመጥ የሚችል የራሱን ትዕዛዝ ማስቀመጥ የሚችል አለሽ እና ገባ። አንተኛው ትጠየቃለህ ገና። እሺ ከሲኖዶሱ የሚበልጥ አንድ ተገኝቷል። ሌሎች ከሲኖዶስ የምትበልጡ ሰብሰብ በሉና እስቲ የእናንተን ደግሞ ውግዘት እንሰማለን። ለብቻችሁ አንድ ማህበር እኔ አቋቁምላችኋለሁ። ጸሐፊ ካስፈለጋችሁ ሁሉ እኔ ጸሐፊ ሆናችኋለሁ። ሌላ ኦርቶዶክስ ያለ ከሲኖዶስ የሚበልጥ ከአቤል ሌላ እኔ ነው። ደሞዝ አልጠይቅም። ጸሐፊ ብቻ ነው መሆናችሁ የፈለጋችሁትን። ስትሰበሰቡ እየተሰበሰብኩ፣ ስታወሩ እየጻፉ። እሺ ኤግዚት ተባረክ፣ ጸጋ ይብዛል። አሁን አንተ በቃ ሚዩት እንደዚህ አደርግና እጅህን ታስረ ጠረጴዛ እየደበደብክ ትሰማኛለህ ማለት ነው። ኦኬ ሃይሚ 1 ቁጥር የጻፍሽው ኦርቶዶክሳዊ ካልሆንሽ በጣም የልጇ ኢየሱስ ክርስቶስ ደም ከኃጢአት ሁሉ አንቺ አሁን ምን ኦርቶዶክስ ስጠራ አንቺ 1 ቁጥር ለምዶ ምጽፊልኝ? ኦኬ ብሩኬ ካለ ተመልሰና ኦርቶዶክስ ነው የምፈልገው። እሺ ናይ ግቢ። ሃይሜ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ጥቅሱን ለጴንጤ የሰጠው ማን ነው? አይ ከየት ቤተ እምነት ነው የጠየቅሽው? ቦታ ነው ኦርቶዶክስ። ኦኬ አንቺም ከሲኖዶሱ በላይ ነሽ?
እናንተ የዲያብሎስ አገልጋዮች እግዚአብሔርን የምናገለግል ነው አይደል የሚመስላችሁ? የዲያብሎስ አገልጋዮች ማንም አይሰማችሁም መናፍቃን። ቀጥይበት። 1-2 ደቂቃ ይኸው በደቂቃ ይዝልሻለሁ። የፈለግሽው ማን ያስወጣት? ሞዴሬተሮች አስወጥታችሁ ከሆነ ከእናንተ ጋር ነው ጸብ የሚሆነው። ማን ያስወጣት? ነይ ግቢ። እሺ እሺ አይሰማም ይዙት ማለት ከየት ቤተ እምነት ከኦርቶዶክስ ውጭ ቤተ እምነት አለ ማለት ሌላ እምነት አለ ከሙስሊም እና ከኦርቶዶክስ ውጭ? እሱን እንግዲህ ያው ስናወራ እናየዋለን። አይ እኔ ስለማለቅ ነው ለዛ ነው። ችግር የለውም እናሳውቅሻለን። በኦርቶዶክሳውያን ብዙ ማታውቁት ነገር አለ። አትቀል ማርያምን ሲያሳውቀኝ በእናትህ አይዞሽ ተረጋጊ። እሺ የ42ቱ ዓመት ገድል ተረጋግቻለሽ። ገድል ኤርሚያስ እሱን ለኤርሚያስ አተውለትም ገድል አንባቢው ኤርሚያስ ስለሆነ ሌላ ጥያቄ ካለ ጠይቀኝ። እሱ ለኤርሚያስ ስጠው የገድል አባት ስለሆነ ማለት ነው። አንድ ቁጥር የጻፍሽው? አይ እኔ የገባሁት ለሆነ ጥያቄ ነው። ጥያቄ መቀበል ትችላለህ? ማስተናገድ እዚህ ጋር ጥያቄ ያልገባኝ ነገር ያንቺን ጥያቄ አባቶች አለሽ አይደል? አይ ከአሜት ወጣችሁ መች ነው ወንጌልን የምትሰብኩት? ለምን ወንጌልን አትሰብኩም? ይሄንን ትውልድ ሲቀጥል ደግሞ ዳጊ እውነት ቦታ አንወቅ በጌታ 2 ደቂቃ አለሽ። 2 ደቂቃ ላይ ታድጊ የምትሳደቢው? እሺ አመሰግናለሁ። አይ አልሳደብም። አይ ስድብ የዳቢሎስ ነው። ስድብ የእናንተ ነው፣ የእኛ አይደለም። ስድብ የእኛ ሳይሆን ስድብ የእናንተ ነው። እኛ ሰውን አንሳደብም። ግን ኤርሚያስ ካለ እባክህን የዘማርያምን ዲቤት ተቀበል፣ እኛንም አስተምረን። እንግዲህ ሲቀጥል ደግሞ የታላቁንም ዲቤት እንድትቀበል በዚህ አጋጣሚ ልንገርህ። ዳጊ ደግሞ ቦታህን እወቅ። እውነት ዳጊ በጣም ብዙ የሚወዱክና የሚከተሉክ ሰዎች አላለ። ከዚህ ከአሜት ሰፈር ወጥተህ እንደው ወደ መዝሙሩ ወደ ድሮ ማንነት ብትመለስ የተሻለ ነው ብዬ እመክርሃለሁ። ሲቀጥል ደግሞ ማንም አይሰማችሁም። እውነት አትልፉ፣ አትድከሙ፣ ቁጭ ብላችሁ ሰውን አትሙ። ምን እያደረግህ? እኔ ሲጀምር ምን ለማለት የማይሰማን ከሆነ እኮ እግዚአብሔርን በእውነት እስቲ እኔ እናንተ ፎሎወርስ አይደለም ግን እስክሩን ሰማኝ ቢኒ ሳሳለፋችሁ ነው የሰማሁት። አቶ ቀለሜ እዚህ ውስጥ ኦርቶዶክሳውያን የለም። እኔ ኦልሞስት ሳሳልፍ ነው ያየኋችሁ። ከዛም ገባሁ ሲኖዶስ ምናምን። አዎ ቢኒ እሱማ ልክ ነህ። እኔ የገባሁበትን ምክንያት ልንገርህ። ማይማም አንድ ጊዜ አድምጭኝ እባክሽን። እሺ ላድምጥ። በጣም ነው የምታስብኝ። መቀለጃችን ስለሆናችሁ ላዳምጥ። በጣም ማላገጫዎቻችን ድምፅ ላሰማ። ኦኬ ማላገጫሽ ነው። ሄደሽ ከእናትሽ ጋር ላግጪ። ምድጃ ከበሽ እህቴ ሂጂ እዛ ወርታችሁ ረጂ።
ኦኬ ሂጂ ከእናትሽ ጋር ላግጪ፣ ሰፈር ላይ ቡና እየጠጣሽ ጎረቤት ላይ ማለት ነው። ኦኬ እዚህ ሪስፔክት አድርገው የሚያወሩ ሰዎች ነው የመጡት። ድምፅ ላሰማ ብዬ ነው ወንድምነት። ቴንኪው ጸጋ ይብዛላችሁ። ቀጥሉ። ሂጂና እናትሽ ላይ ያላግጪ እህትዬ። እዚህ አለመስማት እኮ ባይዘው አይችሉም። ህዝብ ነው ያለው እዚህ። አክብረው ለሚያወሩ ሪስፔክት አድርገን አክብረው ለሚያወሩ ሰዎች ማለት ነው። በእውቀት የምትሞግቱ ከሆነ ሞግቱ፣ ካልሆነ የእናንተ መንጨርጨር ምንም የሚያመጣው ነገር የለም። ምንም በእውቀት አውሩ። እኛ ላይ አይደለም ትቆጡት፣ እኛ ላይ አይደለም ትናደዱት። ሂዱ እርስ በርሳችሁ ተጠያይቁ፣ መምህራኑ ተጠያይቁ። እዚህ የፈለከ ነገር ብታወራ ከላይ ያሉት ብፁዓን ሊቃነ ጳጳሳት መጽሐፍቶቻችሁ የተበከሉ መጽሐፍቶች መሆናቸውን በዚህ 10 ዓመት ቆይታ ውስጥ እንደ ግለሰብ አሳይቻቸዋለሁ። እኔ ብቻ ሳይሆን በጣም ብዙ ወገኖች አሳይተዋቸዋል። ክብሩን እግዚአብሔር ይውሰድ። አባቶች ግን እንደዚህ ልበሰፊ ስለሆኑ እያዩ ነው፣ እየታየ ነው። ገድለ ዮሐንስ መጥምቅን አስወግደዋል። ደግሞ ቀጥሎ የሚወገደው ይወገዳል። ኦኬ አለቅ አለቅ እና ሪስፔክት አድርገሽ እንግዳ አክብሮ አንደኛ ቁጭ አልን እኮ አንተ እሱ ቆይቷል። እንደውም እሷ እንዴት እንደቀደመ ይገርሞኛል። እንቆጳዚዮን የሚባለው ቀድሟል። ኦርቶዶክሳዊ ሶሪ ወንድሜ እንቆጳዚዮን ቴንክ ዩ። ቢኒያው አውርተው ያንዳችሁ ብርኬ ያውራው እንቆጳዚዮን ቴንክ ዩ። ብሩኬ እንደዚህ አክብሮ የተቀመጠ ኦርቶዶክሳዊ ማለት ኦርቶዶክሳዊ ይመስለኛል ባልሳሳት። ኦርቶዶክሳዊ ነው አይደል እንቆጳዚዮን? ቅድም ጀምሮ ነው የገባው። አየህ እንደዚህ አይነት ኢቲክስ ያላቸው ሰዎች ደግሞ አሉ። ቢያንስ በመጠበቅ በጨዋነት ጠብቋል። እና ቴንኪው ስለጠበቀን ብሩክ ያወሩ ቴንኪው። እሺ ኤርምሻዬ ሁላችሁንም ዳጊ ኤርምሼ ኦሲፕና ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ድምፅ ግን አለ አንተ ጋር ይሰማል ድምጼ? አቤት አቤት። አዎ እሺ ከቻልክ ድምፅ አስወግድ። እንቆጳዚዮን ሚውት አድርገውና ሲያወራ ሲጨርስ አንተ እንደዛ ተከባብሉ እንጂ አንተ ጋር ድምፅ አለ። ቴንኪው ብሩኬ ቀጥል። እሺ ቴንኪው ቢናዬ። እሺ እንግዲህ ገድለ ዮሐንስ መጥምቅ እንደተወገዘ ሰምተናል ትላንትና ማለት ነው። እና ለረጅም ዓመታት ስትገለገሉበት የነበረ መጽሐፍ ነው በቤተክርስቲያናችሁ። ያው እድሜው 42 ዓመት ከላይ ያለው ለ42 ዓመት ያህል ማለት ነው። ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ትገለገልበት ነበር። ቤተክርስቲያኒቱ ውስጥ ትገለገልበት የነበረ መጽሐፍ ነው። መጀመሪያ እዚህ ላይ ያለ ሀሳብ ንገረንና በ1976 ዓመተ ምህረት ነው የታተመው በወርሃ መስከረም 1976 ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ተጠቀምበት የነበረችው መጽሐፍት ነው። እና ቀጥሎ ብርኬ። እሺ ሰው ለ42 ዓመት ያህል በተሳሳተ መጽሐፍ እግዚአብሔራዊ ባልሆነ መጽሐፍ ስትገለገል ነበር። እዚህ ላይ ያለውን ሀሳብ ልስማና ያንተን፣ ከዛ በኋላ ቀጥሎ ማነሳቸው ጥያቄዎች አሉ። ኦኬ ይሰማል? ትሰማለህ? እንትን ሌላም እኮ መጽሐፍ አለ እንደዚሁ የተወገዘ። እሺ የኛውን ንገረንና ትነግረናለህ። እዚህኛው ላይ ያለን ሀሳብ ንገረንና። ያኛው ምን ይባላል? ገድለ ቀለሜንጢዮስ ይባላል። ያኛው ገድለ ቀለሜንጢዮስ። ቀለሜንጦስ የሚባል ገድል የለም በኢትዮጵያ ኦርቶዶክስ። ገድለ ቀለሜንጢዮስ ነው የሚባለው። አለ ካለ እውነቱን ነው። ቀለሜንጦስ የሚባለው እሱ አማርኛ ትንሽ ማንበብ ስለማይችል ነው። ቀለሜ እንጦስ አለ እንጂ ያው ቀለሜና እንጦስ የሚባሉ አሉ። ቀለሜ መርጌታ ቀለም ወርቅም ናቸው። እንጦስ ደግሞ አባ እንጦስ የሚባለው ያ ሌላ አንድ ኮተት የሚያወራ ገድል አለ አይደል? ስለ አባ እንጦስ እሱን ማለት ነው። አይደለም ኤርሚ አንተን እኮ ነው። ትንሽ ምላስ ላይ ችግር እንዳለ አውቃለሁ። እንደ እንቆጳዚዮን ምላስ ላይ ትንሽ እድገት ላይ ስታወራ ሲያልኩት አንተን እኮ ነው። አይ ነው እኔንም አይደለም። ትንሽ ይሄ ልጅ እንትን ይሄ ሰውዬ ሲያድግ ምላሱን አይ ቲንክ ቅቤ በትክክል አለማዋጥ ችግር ይሁን ምን ይሁን እንደዛ ሆነ። በነገራችን ኤርሚ መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ። ቀለሜንጦስ መጽሐፍ ቅዱስ ነው። አለ እኮ እኔ ጋር አለኝ እኮ መጽሐፉ አለ ቀለሜንጦስ። ከ35ቱ የአዲስ ኪዳን መጽሐፍቶች ጠርታሉ።
አንዱ ነው መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ ቀለሜንጦስ አለኝ። እኔ አሳይ ብለህ ካልከኝ ላሳያለሁ። መጽሐፈ ቀለሜንጦስ አለኝ። ደስ ይለኛል ብታሳይ ማለት ነው። በተለይ ደግሞ ከውጭ ግንኙነቱ መጽሐፍ የውጭ ግንኙነት መጽሐፍ ላይም ተዘርዝሮ ስለሚገኝ ምን ያህል እንደማያውቁ ቢያንስ መጽሐፍቶቻቸውን እንኳን እንደማያውቁ እነዚህ ሰዎች ማሳያ ይሆናል ማለት ነው እና ብታሳይ ደስ ይለኛል።